ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የሀገር መከላከያ ሰራዊት ማዕከላዊ እዝ የሚሰጡትን ግዳጆች በብቃት በመወጣት ጀግንነቱን በተግባር እያረጋገጠ እንደሚገኝ የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ተናገሩ። የታላቁ ህዳሴ ግድብ ለጉብኝት ክፍት መደረግ በቱሪስቶች ዘንድ ኢትዮጵያ ያላትን ተመራጭነት ያሳድገዋል ሲሉ የቱሪዝም ዘርፍ ምሁራን ገለጹ። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። በግብርና ማቀነባበር ዘርፍ የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንደሚሰሩ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር እመቤት መለሰ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የሀገር መከላከያ ሰራዊት ማዕከላዊ እዝ የሚሰጡትን ግዳጆች በብቃት በመወጣት ጀግንነቱን በተግባር እያረጋገጠ እንደሚገኝ የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ገለጹ። በማዕከላዊ እዝ ስር የሚገኘው 103ኛ ጊቤ ኮር 4ኛ ዓመት ምስረታ በዓሉን በምዕራብ ወለጋ ዞን በጊምቢ ከተማ በተለያዩ ዝግጅቶች እያከበረ ይገኛል። በበዓሉ ላይ የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ፣ የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት፣ የሪፐብሊካን ጥበቃ ኃይል አዛዥ ሜጀር ጀነራል ተስፋዬ ረጋሳ፣ የ103ኛ ጊቤ ኮር አዛዥ ብርጋዴር ጀነራል ጀማል ከድርን ጨምሮ በርካታ የከተማ ነዋሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በዚህ ወቅት ማዕከላዊ እዝ የሚሰጡትን ግዳጆች በብቃት በመወጣት ጀግንነቱን በተግባር እያረጋገጠ እንደሚገኝ ተናግረዋል። ማዕከላዊ እዝ ተቋሙ የሚሰጠውን ግዳጅ ከመስራቱም በላይ ራሱን እንደ ንስር እያደሰ አስተማማኝ እዝ መሆን ችሏል ነው ያሉት። የ103ኛ ጊቤ ኮር የተሰጠውን ተልዕኮ በጀግንነት በመወጣት አኩሪ ገድል እየፈጸመ ይገኛልም ብለዋል። የ103ኛ ጊቤ ኮር አዛዥ ብርጋዴር ጀነራል ጀማል ከድር በበዓሉ ላይ ባስተላለፉት መልእክት የጊቤ ኮር ባለፉት 4 ዓመታት አኩሪ ድል ማስመዝገቡንም ተናግረዋል። ጊቤ ኮር የተሰጠውን ግዳጅ በጀግንነት በመፈጸም የሀገርን ሰላምና ደህንነት እያረጋገጠ መሆኑን ተናግረው የተሰማራባቸው የወለጋ ዞኖችን ከጸረ ሰላም ኃይሎች በማጽዳት አካባቢውን የልማት ቀጠና እያደረገ ይገኛልም ብለዋል። 103ኛ ጊቤ ኮር ለአካባቢው ሰላም ከማረጋገጥ ባሻገር በልማትና በበጎ አድራጎት ስራዎች በመሳተፍ የህዝብ ልጅ መሆኑን በተግባር እያረጋገጠ መሆኑን አብራርተዋል። የምዕራብ ወለጋ ዞን አስተዳዳሪ ተሊላ ተረፋ በበኩላቸው የ103ኛ ጊቤ ኮር ለዞኑ ሰላም መስፈንና ማህበራዊ ልማት እያበረከተ ያለው አስተዋጽኦ ከፍተኛ ነው ብለዋል። ኮሩ ለዞንና ለአጎራባች ዞኖች ሰላምና ደህንነትን ያረጋገጠ ጀግና ነው ሲሉም ተናግረዋል። ሰላም ከማረጋገጥ ባሻገር በተለያዩ የበጎ ፈቃድ አገልግሎት ስራዎች የጎላ ተሳትፎ እያደረገ እንዳለም ገልጸው ሰራዊቱ ለህዝቡ ያለውን ፍቅር በልማት ስራዎችም አሳይቷል ብለዋል። ሰላምን ከማረጋገጥ ባሻገር በተለያዩ የበጎ ፈቃድ አገልግሎት ስራዎች የጎላ ተሳትፎ እያደረገ እንዳለ ገልጸው ሰራዊቱ ለህዝቡ ያለውን ፍቅር በልማት ስራዎችም እያሳየ መሆኑንም ተናግረዋል። የታላቁ ህዳሴ ግድብ ለጉብኝት ክፍት መደረግ ኢትዮጵያ በቱሪስቶች ዘንድ ያላትን ተመራጭነት ያሳድገዋል ሲሉ የቱሪዝም ዘርፍ ምሁራን ገለጹ። የቱሪዝም ከፍተኛ ተመራማሪና ጸሐፊ የሆኑት ዶክተር አያሌው ሲሳይ የታላቁ ህዳሴ ግድብ ለቱሪዝም እድገቱ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸዋል። በግድቡ አማካኝነት የተፈጠረው ንጋት ሐይቅና ደሴቶች የተለያዩ ሁነቶችን ለማካሄድ ምቹ አጋጣሚን የሚፈጥሩ መሆናቸውንም ጠቁመዋል። ይህም ኢትዮጵያን በቱሪስቶች ዘንድ ለጉብኝት ያላትን ተመራጭነት በማሳደግ የቱሪዝም ዘርፉን ይበልጥ በማነቃቃት ለዘርፉ እድገት ትልቅ አቅም እንደሚፈጥርም ተናግረዋል። በተለይም የውሃ ላይ ስፖርታዊ እንቅስቃሴዎችን ለማካሄድ፣ በጀልባዎች ለመዝናናት፣ አሳ ለማጥመድ፣ በደሴቶች ላይ ሆቴሎችና ሬስቶራንቶች ለመክፈት ትልቅ ሚና እንደሚጫወትም አብራርተዋል። ግድቡ ለጎብኚዎች ክፍት መደረጉ የአካባቢው ማህበረሰብ የቱሪዝም ዘርፉ ተዋናዮች ልዩ ልዩ ምርቶችንና አገልግሎቶችን ለቱሪስቶች በማቅረብ ምጣኔ ሀብታዊ ተጠቃሚ እንዲሆኑም ያስችላል ብለዋል። በደብረ ብርሃን ዩኒቨርሲቲ የቱሪዝምና ሆቴል ስራ አመራር ተመራማሪ የሆኑት ዶክተር ካሴም ብርሃኑ ግድቡ ኢትዮጵያ የቱሪስቶችን ቀልብ የምትስብ ሀገር መሆኗን የሚያረጋግጥ ተጨማሪ የመስህብ ስፍራ መሆኑንም ጠቅሰዋል። በአካባቢ ያሉ የቱሪዝም ጸጋዎችን በቀላሉ ለማስተዋወቅ እድል እንደሚፈጥርና ለስራ እድል ፈጠራም ጉልህ አስተዋጽኦ እንደሚኖረውም ጠቁመዋል። እንደ ዶክተር አያሌው ሲሳይ ገለጻ ግድቡን ለመጎብኘት በሚሄዱ የህብረተሰብ ክፍሎች መካከል የባህል ልውውጥ፣ አብሮነትና አንድነት እንዲጎለብትም ያስችላል። በተጨማሪም ግድቡን ተንተርሶ ከቱሪዝም የሚገኘውን ሀብት በሌሎች አካባቢ የሚካሄዱ ልማቶችን ለማፋጠን ጉልህ ሚና እንደሚኖረውም ተናግረዋል። ከግድቡ የሚገኘውን የቱሪዝም ተጠቃሚነት ይበልጥ ለማጎልበት አስፈላጊ የሆኑ መሰረተ ልማቶችን ማሟላትና አገልግሎትን ማዘመን ላይ መስራት እንደሚገባም ጠቁመዋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደተናገሩት መንግስት በህዳሴ ግድብ ያለውን የቱሪዝም ሀብት ለማልማትና ለማስተዋወቅ ከተለያዩ አካላት ጋር በቅንጅት እየሰራ ይገኛል። ሚኒስቴሩ ከኢትዮጵያ አየር መንገድ ጋር በመሆን በጀመረ የጉብኝት መርሃ ግብር የተለያዩ ጎብኚዎች ህዳሴ ግድብን መጎብኘት መጀመራቸውን አስታውቀዋል። ግድቡ የፈጠረውን የቱሪዝም ስፍራ ከሌሎች በአካባቢ ከሚገኙ የቱሪዝም መስህቦች ጋር በማቀናጀት የማስተዋወቅ ስራ እየተሰራ እንደሚገኝም ገልጸዋል። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም ፕሮግራም አማካኝነት የማክሮ ኢኮኖሚ ሪፎርሞች እያደረገች ትገኛለች። የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት የማድረግ የፊስካልና የሞኔታሪ ፖሊሲዎችን ማሻሻዎች፣ የዕዳ አስተዳደርና የንግድ ከባቢን ማሻሻል ከሪፎርሞቹ መካከል ይጠቀሳሉ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ
ከዚያ ጋር ባደረጉት ቆይታ ኢትዮጵያ እያሳየች ያለውን ከፍተኛ ለውጥና የሪፎርም ሂደት አድንቀዋል። ፈረንሳይ ኢትዮጵያ እያደረገች ላለው የኢኮኖሚ ሪፎርም ድጋፍ በማድረጓ ኩራት እንደሚሰማትም ገልጸዋል። ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ሁኔታን ለመፍጠር እያከናወነች ላለው ስራ ፈረንሳይ ልምዷን ለማጋራት እንደምትሻም አምባሳደሩ ተናግረዋል። ፈረንሳይ ከኢትዮጵያ ጋር በተለያዩ መስኮች ያላትን የሁለትዮሽ ትብብር ለማጠናከር ቁርጠኛ ናት ሲሉም ገልጸዋል። ሀገራቸው ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነት ትልቅ ቦታ እንደምትሰጥ ጠቁመው የኢትዮጵያ የቅርብ አጋርና የኢትዮጵያውያን ወዳጅ ናትም ሲሉም ተናግረዋል። የፈረንሳይ ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ድጋፍ እንደሚያደርጉም ነው ያስታወቁት። ኢትዮጵያና ፈረንሳይ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን ዘመን አቆጣጠር በ1897 መሆኑንም መረጃዎች ያመለክታሉ። በግብርና ማቀነባበር ዘርፍ የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንደሚሰሩ የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር መቤት መለሰ ገለጹ። ሊዝ ፋይናንስ ባንኩ ለአነስተኛና መካከለኛ ኢንተርፕራይዞች የካፒታል ዕቃዎችን ገዝቶ ለኪራይ የሚያቀርበው አገልግሎት ነው። በዚህም ባንኩ በግብርና፣ በኢንዱስትሪ፣ በማዕድንና በሌሎችም ዘርፎች ለተሰማሩ አምራቾች የሊዝ ፋይናንስ አገልግሎትን እየሰጠ ይገኛል። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር መቤት መለሰ ለኢዜአ በሰጡት ማብራሪያ መንግስት ለአምራች ኢንዱስትሪ ዘርፍ በቂ መሰረተ ልማት መገንባቱን አንስተዋል። ይሁንና መሰረተ ልማታቸው በተሟላ ኢንዱስትሪ ፓርኮች ውስጥ ተወዳዳሪ ባለሀብቶች በሚፈለገው ልክ አለመግባታቸውንም ነው ያነሱት። ይህን ችግር ለመፍታት የኢትዮጵያ ልማት ባንክ ለአነስተኛና መካከለኛ ኢንተርፕራይዞች የሚያቀርበውን የሊዝ ፋይናንስ አገልግሎት የበለጠ ለማሳደግ እንደሚሰራም ተናግረዋል። በዚህም በተለይም በግብርና ማቀነባበር የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንሰራለንም ብለዋል። የሊዝ ፋይናንሲንግ ምናልባትም በሀገራችን ውጤታማ የሆነ የካፒታል ዕቃዎችን የማከራየት ብድር ሲሰጥ የነበረው ልማት ባንክ ነው። አሁን ባየኋቸው ብዙዎቹ ተጠቃሚ ሆነው ወደ ኢንዱስትሪ ፓርኮቹ ግን ሲገቡ አላየሁ። በጣም ጥቂት ናቸው ተጠቃሚ መሆን የቻሉት አልፈው ከፕሮሰሱ ማለት ነው። ከዚህ የተረዳ ነው አንዱ የብድር ፕሮሰሳችንን ሞር ደንበኞች በሚገባቸው አግባብ ማድረግ እንዳለብን ተረድቻለሁ። ሁለተኛ እነዚህ ከስሞልና ሚዲየም ኢንተርፕራይዞችን ሞር አቅርቦ ለማሰራት ትልቁ ችግር ከኛ ጋር በጣም ታሊል ያደርግ በተለይ ከሊዝ ፋይናንሲንግ ጋር የዚህ ኢንዱስትሪ ከኢንዱስትሪ ፓርኮች ጋር ተቀናጅቶ መስራት በጣም የሚሄድ ፕሮጀክት ነው እንደ ፕሮጀክት ካየ ነው ማለት ነው። ይሄንን ተሳስሮ መስራት በቅንጅት መስራት ግን ይጠይቃል ከኢንዱስትሪ ፓርኮቹ ጋር። እንዲሁም ደግሞ ልማት ባንክ ሌላ ዲዛይን አስቀምጦ ከዚህ ቀደም ከሚያደርጋቸው ስራዎች በተሻለ ሌላ ዲዛይን ነድፎ በተለይ ከአግሮ ፕሮሰሲንግ ጋር ተያይዞ ያሉትን ሴክተሮች ስፔሻል በሆነ ቬኑ የሚሄዱበትን አፕሮች ለመከተል እቅድ እያሰብን ያለነው። የግብርና ዘርፉን ምርትና ምርታማነት ማሳደግና የምርት ብክነትን መቀነስ ለኢንዱስትሪ ዘርፉ በቂ ግብአት ማቅረብ ወሳኝ መሆኑንም አንስተዋል። በግብርና ማቀነባበር ዘርፍ የተሰማሩ ኢንዱስትሪዎች የበለጠ ውጤታማ የሚሆኑበትን የሊዝ ፋይናንስ አቅርቦት ማሳደግ ላይ ጥናትና ምርምር የማድረግ ተግባር የሁሉም ባንኮች ሊሆን ይገባልም ነው ያሉት። ከዚያ አኳያ ባንኩ በሊዝ ፋይናንስ ያለውን የካበተ ልምድ በመጠቀም ከሌሎች ባንኮች ጋር በቅንጅት ይሰራል ብለዋል። አበቃ። ከዜናዎቹ ጋር ሀብታሙ ሰላም ቆዩ።